አረ ጌቴ ወይ ሳሚ እሺ ሲስ ትናንትና ረካ መሰለኝ ዛሬ ሳክ ትናንትና በጣም በቃ ከአቅሜ በላይ ነው የሆንኩት። በተለይ እንጂ የሆነች ፓርት ላይ ስለቆመው ነገር አብሮ ቢቆም ምናምን የለም ይላሉ። እኔ እኮ ኮመንት ላይ እኔ ምን ያደርግልኛል አብሮ የሚቆም እሱ ከቆመ ይበቃኝ። የሚቆም የለም አብሮ የሚቆም የለም ይሉኛል። ምን አገባኝ እኔ። ግን የእውነት ማታ በጣም ነው ደስ ያለኝ። በቃ የመጨረሻ አፍሮ ኩምሽሽ ብሎ ነው እነዛ ሰዎች የጠፉት። ኩምሽሽ ስትል ራስ ሌላ ነገር ነው። አረ ወገን እንዴ መናገርም እኮ አልቻልንም እኮ እንዴ። አሪፍ ነበር ማታ ተንኪልነት። ጻዲ እንዴት ነሽ? አረ ጻውዚ ናርሲሶ እግዚአብሔር ይመስገን። አንተ ነው የጠፋከው አልነበርክም? ከቲክታክ ትሄዳለህ ወይስ ዊኬንድ ላይ ነው የሚመችሽ? ቲክታክ ላይ ዊኬንድ ነው የሚመችሽ መሰለኝ ብዙ ጊዜ። አልነበርኩም። ደህና ነህ? እንዴት ናችሁ? አቤል እንዴት ነህ? አቤል አቡና አቤል ናቃሎ መሰለኝ። ከሲስ ጋር ማያቸው እህቶች ያስፈሩኛል። አማርኛም በደንብ አይችሉም፣ ኮላተፋሉ። በዛ ላይ ሰው ላይ ሲሄዱ ከባድ ናቸው። ሲስ ጋር ማያቸው እህቶች ያቺ ልጅ ባለፈው ከተሟዘዘችብኝ በኋላ አንተ ጋር ማያቸው ሰዎች ምን እኮ ያላችሁ እታ ብላ ነው እኮ ነገራችን ላይ እቴ ተሟዘዘችብኝ እኮ በመድኃኒዓለም ስም። ከባድ አይነት አሞዛዘዝ ነው የተሟዘዘችብኝ። ጸዲን እንኳን አላውቃትም። እንዴት ነኝ ጸዲ? እግዚአብሔር ይመስገን። እንዴት ነህ አቤሌ? ደህና ነህ? አለሁ ዘመድ አለሁ፣ እግዚአብሔር ይመስገን ደህና ነኝ። ልጅቷ ግን አንድ ጫማ መግዛት ነበረ። በአንደኛ ርካሽ ነው ይልክ የድሬዳዋ እቃ ከአዲስ አበባ ርካሽ ያመጣዋል። ዴሊቨሪ ደግሞ ልጅቷ ክርስቲያን ናት። ስለዚህ በታማኝነት ታመጣዋለች። ካልሆነ ደግሞ አንተንም ስለምናውቅ እኛን ኮንታክት ካደረገች ቃል በገባው መሰረት ከመጣ በኋላም ትከፍላት ነበረ። ልጅቷ ስራ እንዳሰራ አደረካት። ታብታብ አድርጉልኝ እኮ የምትለው አየር ቀስቱ ነበር። ምር እንደዚህ አይነት ስራኛ ምን ጀመር እንዴ ታዲያ? ወይ ታዲያ መላክ ጋይስ እንደና እስቲ ሰላም ቢያቸው እስቲ እነዚህ አለ ያት ሆነሽ ነው? ስራ ቦታ ነው? አይ አይደለም ጂም። ሳር ቤቱ ነው? የሳር ቤቱ ጂም ነው? አሜሪካ ያለው ሳር ቤት ነው። ከጂም መልስ ነው። አሜሪካ ናት አትልም እንዴ? እኔ እኮ አፏ ሲኮላተፍ እኮ ሀገር ውስጥ እንዳለች ጠርጥሬ ነበር። በቪዲዮ ስትወጣ ሀገሩ ቤት መሰለችኝ እንጂ አንድ ጂም አለ እዛ ሳር ቤት እንደዚሁ ተሰብስበው አብሮ ስፖርት ሰርተው አብሮ እኔ ምንሽ ጸዲ ጂም ነው። ምን አልከኝ? ሲስ የምር ጂም ውስጥ ሆነሽ ነው? ያ ካፍቴሪያ ያለው መሰለኝ ጂሙ እኮ ጂም ውስጥ ያለ ካፍቴሪያ ነው። የስ እኮ ለዛ እኮ ካፍቴሪያ ያለው እዛም ሳር ቤት ያለው ጂም። አረ ከእንትን አለን እኮ በሳምንት ስንት ትሰሪያለሽ? ቆይ
ሁለቴ እንዴ ለሁለቴማ አትክፈይ ጌታ። ኧረ በቂ ነው ከንቱ ነው። ሁለቴ እንዳይከስሩ ነው እኔ እኮ የምገባው ዝም ቤቱ እንዳይከስር ነው። ለምን ቢያንስ በሳምንት 4 ያስተሪም እንዴ? ስራ ምናምንና ቢዚ ነኝ። ለምንድን ነው የምትሰሪው አንቺ? ሳምንቱ ሙሉ የሚሰራ ልጅ ላስገባለሁ። ለምንድን ነው የምትሰሪው? ከእንትን ከታክሱ ጋር ሁለቴ ከሰራች ሙልጭ ብሎ ነው የሚጠፋ ከአሜሪካ ታክስ ጋር ሳምንቱ ሙሉ የሚሰራ ልጅ ባሮኬ ተመልከች። ሳምንቱ ሙሉ ነው የሚሰራ። ኧረ ባሮክማ ገብቶ ማያውቅም ጂም ያስታውቃል። ባሮኬ የድምጽ ነው የሚሰራው። ፊዚካሉ ቀጠን ያለ ድምጹ ጎር ነው። ምን መሰለህ አቤል አልገባኝ። ባሮሻ ምን ጂማ አሰራም እንዴ? ማነች ማውራት ራሱ ሼም ያዘው አንተ ማለት ይሰራል በል እኛ የምንሰራው ለጥ የማን ድምጽ ነው? አጂ ምሰሩ ሰዎች አንድ ቁጥር ጻፉልኝ። ጸዲ ትሰራለች ጂ እኔ ኮች ነኝና ምንም የማግዝሽ ምናምን ነገሮች ካሉ በውስጥ አሳውቂኝ። እሺ ኮቹ ጂም ትሬነር ነኝና እኔ የማግዝሽ ምናምን ነገሮች ካሉ አይ ፐርሰናል ለሚፈልጉ ፐርሰናል ትሬነር ለሚፈልጉ ያልገባኝ ነገር እኔ ኦንላይን ተሰጣለህ ኧረ ቆይ ልንገርህ አቤላ ልንገርህ ቆይ ክርስቶስና ቆይ እኔ ጸዲ አማርኛ ላይ ያልገባኝ ነገር አቤላ ልንገርህ ጸዲ ኬርሽ ቆይ ከኢትዮጵያ ኬርሽ ስንት ጊዜሽ ነው? አቤላ ሰማ በደምብ ስንት ጊዜሽ ነው? አይ እኔ እኮ ማለት ነው አይባልም። ኮች ስማኛ ደግ ኮች አሁን ለኳስ ምናምን ነው እንጂ ለእንትን አይባልም። ፐርሰናል ትሬነር ነው የሚባለው። አሰልጣኝ ሲባል ኮች የሚባለው እሱ እንትን ማማዋቂያ ኳስ ሜዳ ላይ ነው የሚያሰራው። ለዛ ነው አይ እንትን ነው ሁለገብ ነኝ። ሩጫም ላይም እንትን ላለውኝ ኳስም ላይም ሰጣለውኝ ሶ በሚፈልጉት እንትን ነውና አንቺ ደግሞ ጂሙ ላይ የምትፈልጊ ከሆነ ትሬነር ምናምን ነገር እንትን አድርጊልኝ ዲኤም አድርጊልኝ። ሩጫ ስትል ከድንጋዩ በፊት ነው ከድንጋዩ በኋላ ወይ የዘርፌን ነው ድንጋዩ አቤላ የዘርፌን ነው አቤላ እንዴት ነህ? የሚሰማኝ ሰው አጣሁ ጎበዝ። አቤላ የሚሰማኝ ሰው አጣሁ። ሲሶ ደህና ነህ? እኔ ማለት አቤል አልማዝ አቤላ እሺ ባሮኬ ኮች ትሬነር ነኝ እያለ ነው። ትስማማለህ? ምን ትሬነር? አጂ ትሬነር ነኝ እያለ ነው። ምን ያልከው ድገመኝማ አንዴ ድገመኝ። ጂም ትሬነር ነው እያለ ነው ትሬነር ነኝ እያለ ኦይ ጂም የሚለውን ነው ካልሰማሁት ትሬነር ሰምቼዋለሁ። ይቅርታ ጸዲ የሚሰማሽ ከሆነ የአቤላን ሰውነት እያየሽ ነው እና ለፍቼበታለሁ እንደዚህ እንዲሆን ለፍቼበታለሁ። በጣም በጸሎት ነው በዘይት ነው በቅባት ነው እልሽ እስካሁን ድረስ የ2 ወር አልከፈለኝም እና እባክሽ እስኪ እንደው በሆነ መልኩ እንዲከፍለኝ ንገሪኝ። እናስከፍለው
የሁለት ወር አልከፈለኝም። ያው ጓደኛዬ ነው ምናምን ብዬ ያው እንትን ብያለሁ። ግን አሁንም አቤላ እንዳትሰጋ፣ አላቋረጠብህም፣ አላቆምም። አሁንም ትሬን ከማድረግ ወደኋላ ባልልም ግን የሁለት ወር እንትን አልሰጠኝምና እኮ አንተ እኮ የአርሰናል ደጋፊ ና ብሰጥም አትበላም። ማርከኝ አቤላ ምን አልከኝ? አሬ ፋራ ይቻላል። አይጀግናው ትሬነሩ እኔ ነኝ። እሺ ኧረ አቤላ እንደዚህ አይነት ሰውነት አይያዝም። በእውነቱ እኮ ባሮች አንተም ያለን አውጣ እንዴ! ኧረ እኛ እናወጣም። እኛ ፊት ለፊት ምናምን አንገላለጥም። ይሄ ስፖርታዊ ጨዋነት አይደለም በነገራችን ላይ። ምክንያቱም ይሄ ስፖርታዊ ጨዋነት አይደለም በነገራችን ላይ። ይሄ ምን እና የለፈውት ለምንድን ነው እንዲህ ላደረገው ካልሆነ እንዴ ተቀልላለሁ እንዴ? አሁን ከአቤላ ቡና ጋር ማውራት አለብኝ። ቅርጽ እንዳለው እሱ ነው ጋርድ የሚያስፈልገው በዚህ ሰዓት። አቤላ ወይ አሁን አውሪያ እታችን ስጋቴን ትሬነሮች እንዳይሰለፉ ቤት ውስጥ ባይዘው እንትንም ኮች ማድረግ ጀምሬያለሁ። ምግብ ላይም እየሰራው ነው ኒውትሪሽን እና ምናልባት እንድሰራላችሁ የምትፈልጉ ሰዎች በተለይ አሁን ጸዲን እንዳያችኋት ነች፣ ባሮክ እንዳለው አይደለም። ለጸዲ ነው መስራት እንፈልገው። አይ በነገራችን ላይ የማንቸስተር ደጋፊ ስለሆንክ ይቅርታ ውድድሩንም ሁለቱ እኮ አቤላ የማንቸስተር ደጋፊ ናቸው። አቤል ተብሎ የተባረከ ሰው ካልሆነ በስተቀር ምንም አታገኝም። አቤል ሆኖ ልክ እንደዛ የማንቸስተር ደጋፊ ነው የምታገኘው። ይህች ልጅ ግን ለማንኛውም ጋይሶች ከዚህ ከሁለት ወሩ ጾም የበለጠ ሊረዳት የሚችል ነገር የለም። ቦርጭ ነው ያለባት። በቃ ከጾመች ውልቅ ነው የሚለባት። ወይ ቦርጭ ጾም አይደለም የሚያጠፋው፣ ቦርጭ ጾም ሰይጣንን ነው የሚያጠፋው። ምንድን ነው ያስገባች? አስራሚት አርጓት ወይ ታሻ ሲስ በቃ ያገኘሽውን ዝም ብለሽ ማስገባት ጀመርሽ። አንዳንዱ ገበያውን ሁሉ ነው ይዞ የሚገባው። አረ ጌታዬ እና የምር እንዴ ጾም እኮ በጣም ቦርጭ ያጠፋል እኮ። ያለ ኤክሰርሳይዝ ጾም አይጠፋም፣ በጾም አይጠፋም። ባይዘው እኔ ከስፖርት በላይ ሰው ሰውነቱን መቀነስ ከፈለገ የምግብ አበላሉን ማስተካከል ያለበት። ስማ ሲሶ ፈረንጅ ምን ያህል መሰለ እንትንን ኩሽና ውስጥ ነው የምትሰራው ይላል። አሁን ሲክስ ፓክ መስራት ማለት እንዲኖር ከፈለግ ሲክስ ፓክን የምትሰራው ኪችን ነው ይላል። ያ ማለት አመጋገብ ላይ ነው ማለት ነው እኮ። ስለዚህ ጾም እኮ አይደለም፣ አሁንም ጾም አይደለም። የካሎሪ መጠን አሁን ቁም ነገር ከሆነ የምናወራው የካሎሪ መጠኑ አይደለም። ቁም ነገር እስቲ እናወራበት እስቲ። መልካም ጻዲ የሚጠቅምሽ ነገር ስለሆነ እየሰማሽ። እኔ የስፖርት ላይ ብዙ እንትን አይደለም፣ ግን ትክክለኛው ነገር አመጋገባችን የቱንም ያህል ብንበላ ካሎሪ ነው ሰውነታችን ያበላሸው እንትን የሚለው። ለሰውነታችን የሚያስፈልገውን የቀኑን ካሎሪ ካወቅ ነው። አሁን ለምሳሌ እኔ ብትልኪልኝ ቁመትሽን፣ ክብደትሽን እና እድሜሽን ብትልኪልኝ አንቺ የሚያስፈልገውን ካሎሪ ማውጣት አይከብደኝም፣ በቀን የሚያስፈልግሽ። ከዛ ውጪ ያንን ካሎሪ ከዛ በላይ ከበላሽ ግን
ሰውነት ፋት ነው የሚሆነው። አብዛኛው ፋት ደግሞ በተለይ ቀጫጭን ሴቶች ላይ ፋት የሚወጣ ሆዳቸው ላይ ብቻ ነው። አረ ጀነራል አረ ተው ምንድነው? እንዴ ና ሌላ ና እዩ ልኬልሃለሁ። ግን ቤት ለመስራት ስንታገል ኪችን ውስጥ ነው አልክ። ሲክስ ፓካችን ያለው ጉሩታና ግሬ ይጠራኝ እንዴት ነው? እኔ የምልህ ሲክስ ፓክ ጂም ቤት ነው የሰራከው ወይስ በስፖርት ነው የሰራከው? ከሚስቴ ጋር ባለኝ የለፊያ ውጤት ነው የወጣው ሲክስ ፓክ። ከሚስቴ ጋር ባለኝ የለፊያ ውጤት ይወጣ ሲክስ ፓክ ነው ያለኝ። በስፖርት ቤት ገብቼ ነው በሰው ብቻ ተጣጣለ። እሱ እኮ በገብ ነው የሚሰብረው እኮ አባቴ። ምን ነው አረ ተመታ ሰውዬ። አረ ብዙ ጊዜ ስፖርት ቤት የሚሄዱ ወንዶች ታውቃለህ አይደል? የብቸኝነት ስሜት የሚሰማቸው ይሄ ምን አይነት ሰዎች ናቸው? እንዴት አልገባኝም። ሰው በጣም እኮ የሚገርም ነገር ሰው የተለያየ መረዳት ነው ያለው። እሺ እኔ አሁን ስፖርት ካቆምኩ ውስጥ 1 አመት ሞልቶኛል። የሚገርም ነገር ግን ሰውነቴ ስፖርተኛ ሰውነት ነው፣ ፊት ነው። እሺ ጻድዬ አለ ማን ኧረ እዩ ከማንም ጋር አይጣላም። እዩ በጣም እንዴ እዩ ከማንም ጋር አይጣላም። እኔ ጸባቁም ያለው ረፉ ተውኝ። ሲስ እንኳን ያቀኛል ነው እዩ በጣም እንዴ ሙሌ። አረ ሙሌ ወዳጃችን ጸጥ አልክ በጌታ ሙሌ። እንዴት ናችሁ? አቤላ ሁላችሁም ደህና ናችሁ? ስለ ሲክስ ፓክ ሲነሳ በቃ ተስፋ ቆርጠህ ጸጥ አልክ እንዴ? እኔ አንድ በትልቁ አለኝ። አንድ በትልቁ እንዴ በጣም ጸዴ ነው እንዴ። ዘባ ቅድም እኮ ባሮኬ ፖዝ ያደርግ እንደ አቤል ማስረጃ ላይ ያመጣ ነው ላለው ለካሱ በውስጥ እየተጀናጀነ ነው። እኔም እኮ ቪዲዮ ሊከፍት ነው ብዬ እኮ ስጋት ይዞኝ ነበር እኮ። አይ ባሮኬም እኮ ለክፉም እንትን አላት እኮ 4 ነው 5 ላይ ደርሳለች። ኩል አይደለም ያልኩት። ምን ሲክስ ፓክ ነው ሌላ ነገር? ስፖርት አላት እኮ ስልኩን እንዳይወብዬ ነው። እንዴ ሲክስ ፓክ ላይ ገባ በነገራችን። ሌላ እስቲ ሊሊሻ ትምጣና እስቲ ትንገረ ረግጠናለሽ ባክሷ ከመጣ ሲክስ ፓክ ማን ይሰማታል? ወንድ ልጅ ከጫማው ጀምሮ የምታይ ሴት ሲክስ ፓክ ላይ ደርሳ እንትን የሆነ ኮንሰርት ላይ እኔ መዝሙር ኮንሰርት ላይ ቪዲዮ እያሳዩት ምን እንደምትል ታውቃለህ? መጣች ጫማው እንዴት ያምራል ትለኛለች። ኧረ መዝሙሩ እያለ ጫማው ላይ ምን አስኬደሽ? እሷ ጫማውን ትላለች። ኧረ መስፍኔ አምሮበት መጣ በጌታ በኢየሱስ ስም። እዴ መስፍኔ ሊሊ ብሎና ነው አስገባት መጣላለች። መስፍኔ ወዬ አላችሁ እንደሰይ በህይወት አላችሁ ግን አራለን ስቢያታለሁ። ሊሊሻ ነኝ በጌታ አንድ ጥያቄ ልጠይቅሽ ነው። ሊሊሻ አንድ ጥያቄ ነው ጠይቅሽ። መስፍኔ ሰይ እኔ ማለት ሲክስ ፓክ አለክ የለም? ምን ሲክስ ፓክ አሁን አለ፣ በደንብ አለ። አሁን ከበሩን ያክል ወደ ያንተ ቪዲዮ ላይ የሆነ እስቲ አቤላን ሰላም ለበለው። አቤላ እንደምን አለህልኝ? አረ ሊሊሻ ነኝ በጌታ አረ እንዴ
ነይ ጌታ ነይ አንድ ጥያቄ ነው የምጠይቅሽ በእውነት ከዛ እንዘጋዋለን ላይፉን የሆነ አንድ ቪዲዮ እኮ ለሲስ ላኪለት ብያት እኮ ልኬላት ነበርና ላኪልኝ ብላ አላከችልኝም አንቺ ለምንድን ነው ያላክሽልኝ ሊልሽ አራፍ ሼር አታረግለት ቪዲዮ እኮ ነው በምንድን ነው ሼር ማድረግለት ቪዲዮ ኖርማል ቪዲዮ እኔ እኮ በጣም የብዙ ምዕመን እኮ ቪዲዮ እጄ ላይ ላካል ግን እንዴት ልፖስተው አልችልም ቆይ እንዴት እኔ የምልሽ ቆይ አይደለም እኔ የምልሽ አንድ አሁን ጾም ነው እኮ በጾሙ ደግሞ ያቺን 1.5ቷን ማንሳት አልችል ቆይ ምንድነው የሚሻለኝ እራፍ 1 ተመልሷል 1.5ቱ ተመልሷል ውስጤ እኮ እንተከተካለ እኮ ተመለሰ እኮ እግዚአብሔር ጾም ነው በጾም ማቷሽም አንቺ ተመለሰ ግማሹ ተመለሰ ግማሹን እያየ ይጨምርልናል አይሻ ታፋታኝ በሰላም እስቲ ባርከኝ ዛሬ የኔ እናት ኧረ መቼ እጁ ከነጠፈ ቆየኩ እኔ ልልሻ እጁ ከነጠፈ ራሱ እኮ ቆየኩ ጌታን እንዴ ለኔና ላንተ ጊዜ ሲሆን እኮ በቃ ሊታነቅ ይደርሳሉና አንቺ ትላንትና የት እንዳገኙት ግን አይተሽዋላ ግን እንዴ አይኩ በሰንሰል ራሱ ብታትሪው ራሱ እኮ የሚያሱ አይደለም ኧረ ተወኝ እኔ ሳልኩት ለኔ ማለት ነው አይወለ አሁን በሚቀጥለው ቪዲዮቴ ሊሊ እንዴት ፎ አድርጌ እንደማኖራ ታሳያለሽ ተመለስን አንቺ ደግሞ አታብሽ ጌታ ይገስጽክ ባልቻው መጨረሻችሁ እኮ ነው ንሳ እየገባችሁ ወገን ሄዳችሁ ፎቶሌት ለጠፋላችሁ ወገበዛላችሁ ቆረጥ አረ በጌታ ነኝ አረ ጭራሽ ሊስቱ ላይ ራሱ አጥቷት እኮ ጌታ ሪሊሽ አይነኔ አንዱ ስጋ አምሮት አንዱ ስጋ እንቆት ይሞታል አለ ሀገሬ ሰው እስቲ ነው ይሄንን ፍቺ ካንቺ ብቻ ነው ማገኘው መስፍኔ ባሽ ከመር ተረንጠኛለሽ ሱሱ አይደለም ሊሊሻ ወይ ምን ነው ሰነቱ መጣለ ወይ ሊሊሻ ኮይን ስጣን ተለው የሆነ ቤት ሄጄ ለመስጠት ፈልጌ ነው ያዩ አረ ቪዲዮ ላይ ላንቺ አይደ አረ ቪዲዮ ላይ እና ላንቺ አይደሞ አሁን ጻዲን ብታጫውቷት ምን አለ እሷ ቪዲዮ ታያጫውታል ጻዲዬ ጾም ነው ብለን እኮ ጾም ነው ብለን ፕላስ ምልክቷን እየተነካችሁ ፎሎ አርጓት እየነካችሁ ተንኮለኛ እየተነካችሁ አሹ ራሱ ተንኮል አማርኛ ነው እኔ ጌታን በደንብ ነው ማውቀሽ ሊሊ ግን ቆይ ምን አድርገህ ነው የምትይኝ አልተቻለችም እስቲ አሁን ክርስቲያን በተነስተ አንተ የለኝ አይ ምን አልኩኝ እኔ እንዴ ፎሎ አርጉላል እንዴ እኔ ሃኒቾ አይደለ አራዩ አንተ እንደዚህ እንደ ኦቨር ካስመጥተው ሃኒቾ ያ ሁላ አንበሳ ወርዶ ላንተ አንድ ኮይን ይሄ ሞት ነው ላንተ ባረዝ ቤት የምትመጡ ሰዎች እያስተዋላችሁ አረ ሃኒቾ በቃ አንዱን አንበሳ ልቀቀው በቃ አንበሳው ሲቀር አንቺ አንበሳውን ልቀቂ እኔ የምልሽ ጻዲ በቃ
ከጂም ጨርሰህ መስፍኔ ለምንድን ነው ሰላም ማይለኝ? ቆይስ ያለ መስፍኔ ለምንድን ነው ሰላም ማይለኝ? እኔ ጋር ጸባለ ምን ቤት በኩል ሰላም ልበል ቤት በኩል ተያዝኩኝ እኮ በስንት ስሳይ እንኳን ጊዜ አሰጠኝም እንዴ ከነሱ እኮ ዴሊት ይገናኛሉ። አረ መስፍኔ ጸዲ ያለሽ ቤት በኩል አንተን እናውራ እንዴ? አተው ስሳይ እኔ እኮ አንተን ሳላገኝ እኮ ኦልሞስት ከሁለት ወር በላይ ሆኗል። ደግሞ ይኸው ወቀሳም ሌላ መጥቶልኛል። ዘማራምም እየወቀሰኝ ነው። አዩ ቶዩ እንትን ብሏል። አቤል አንተን ሰላም ስለ አንተም ተኝተሃል ብዬ ተውኩኝ እኮ አቤል አብዬ ሰላም። አይ እንቅልፍ አይደለም ስራ ላይ እየተንቀሳቀሰን እኮ ነው ወዳጅ። ዘቡ ያለ እንትን ምን ይሻላል የማንን ሰርግ ሄደ ነው? ሰርግ መብላት ብቻ ሆነ ስራ አታገባን። እና አቤላ ይሄን ሰው ሰላም ብለው አቤል ሙስሊም ወንድም ሰላም ብለሃል። ኦኬ ካንተ ጋር ደርበው ያለው ነው። እሺ ሰላም ላንተ ይሁን። ሙስሊም ወንድም ነው። አረ በጣም ነው አነጋገሬ በጣም ይመቻል። እንዴ በጣም ምቹ ትራስ በለው ለአንዳንዶች ሾው ቢሆን አንዳንድ አይኔ እኮ ፎሎ አድርጌያለሁ። እሺ ወዳጅ እመልሳለሁ። ይሄው እንግዲህ ቪዲዮ ክፈት ያለ ይሄው ፓስተር ጋር ተቀምናለሁ። በጣም የሚወድ ፓስተር ነው። እንዴ በጣም ነው የምታምሩት በእውነት ዘመዳችን ነው። በጣም የሚወድ ፓስተር ነው። እሺ አረ እንትና መስፍኔ እኮ የተወደደ የተከበረ ወንድማችን ታላቅ ወንድማችን ታውቃላችሁ። ለራሱ የሰው ልጅ የማያይ እኮ ነው ለሰው የሚሆን ነው። እኔ አላህ በሚያውቀው እሱ ሆስፒታል ላይ ሆኜ በተኙት ሁሉ ፍሩት ምናምን ይዞ ሆስፒታል ገብቶ የሚሰጠው በጣም የዋህ ሰውዬ ነው። ዳታይ መስፍኔ አቤት ያዘ ስሶ ወይ መስፍኔ ቅርብ ጊዜ ኬንያ ሊመጣ ነው። ይሄ ፊቴ ላይ ለወጣው ነገር ኬንያ አዎ ይሄ ፊቴ ላይ ነጠብጣብ ወጥቶ ሁሌ ይጨናነቅ የለም። ኬንያኛ ምን እንምጣ እንደ ኬንያ እኮ መሄድ ቀላል እኮ ነው። ኬንያ እኔ እዛ ያለው ብትመጣ ይቀበላል ሲሳይሩት በእውነት ኬንያ ምን በቀበሌ መታወቂያን የሚኬዱ አሉ። ብዙም ፓስፖርት ሁሉ አይፈልግም አሉ። አይ አሁን ይፈልጋሉ። አሁን እንግዲህ ያው ምስት አታገባም እያላችሁ አስቸገራችሁ። ያው ምስት ፍለጋ ስለሚሄድ ፊቴን አሳጥ ብዬ ነው። እናት ለሌላ ኩባያ ታጠፋ ነው። መስፍኔ ለሱ ከሆነማ ኬንያ አትምጣ፣ እዚህ ናና እኔ ወሳኝ ሰው አገናኛለሁ። ለሱ ከሆነ ኬንያ አትሂድ። እንደዛ ነው ያሰብኩት። እዛ ካለ እሺ፣ ለሱ ከሆነ አዲስ አበባ ነው መስፍኔ፣ አዲስ አበባ ነው። እሺ ሰላም ነው። ፓስተርና ሼክ ስሳይ ታገኛለህ እንደ አዲስ አበባ አንተ እኮ እንትን ስላልኩ እኮ ምርጫ እኮ በጣም በዛ እኮ መስፍኔ። እኔ ያቺ ልጅ ራሱ እምቢ አልካት። እኔ በእናትህ መጀመሪያ ፊቴን ላስተካክል። ፊቴ ነጠብጣቡ በጣም ነው የገባው። አይደለም ነጠብጣቡ እኮ እንትን ስታደርጉ ይጠፋል እኮ። አሁን እኮ ስለተከማቸ እኮ ነው። በጣም ያለም ለአንተ ይቅር በል በቃ ቻው። ኧረ ጋይስ ሁላችሁን በጣም ክርስቶስን በጣም እርቦኛል። አመሰግናለሁ። እስከ 7 ሰዓት ከቆየሁ ራሱ አቤላ ቴንኪው። ሌሎቻችሁን በጣም ቴንኪው። በጣም ነው የማመሰግነው። በጣም ቴንኪው ሁላችሁንም። አንሶ እና እሺ ከመውጣቴ በፊት ግን አንድ መዝሙር ነገር ልጋብዛችሁ። ከመውጣቴ በፊት እስቲ አንድ ከመውጣት አረ ሊሊሾ እኔ እኮ እውነት በጣም እኔ በውስጥ የምነግርሽ ነገር አለ። ዛሬ የደረሰብኝን ነገር እኔ በውስጥ ነው ማወራሽ እንጂ እንዴ መከራ በላን ወገንታት። መጾም አልቻልንም። በመና ቲክቶክ ካልተዘጋ ምንም መጾም አልቻልንም።
አረ ገንደ አረ እንኳን አንቺ ለጧሚዋ ለኔም ዛሬ ከብዶኛል። ና የቴደዩ እዩ የቴደ አይ እዩ ተስተዩና በጌታ እስቲ አንተ የለም ቺኮች እኔ አንዷ ጋር ደግሞ ፐርፊውም ቤት ሄደ የሆነ ቤት ክርስቶስ ወተን እናገኘዋለን። የሆነ ቤት ተሰቅሏል። አንፋታም እንዴ ቀላል አንፋታም እንዴ መከራ በላን እኮ በሱ የተነሳ ደግሞ እኮ ይታደሽ ደግሞ የሆነ ቤት ላይ ይሰቀልና የሚገርም ሼር ያደርጋል እንትን ይላል ይገባለሁ አይደል? ከዛ አንዳንድ ሰው ካልተመቻችሁ ለምንድን ነው የምትመጡት እዚህ ቤት? ወይ ማን የተሰቀለው? እዩ ነው እዩ የሚባለው ወይስ ፎቶን ሰቅለው? መስፍን ትዕግስት ራሱ እኮ በጣም ጥሩ ልጅ ናት። ትዕግስት ይነሽ ማያ ሰላም ናት። አግኝታ ታውቃለህ እንዴ? ማይ በጣም ደህና ናት። በጣም ጌታ በልቤ እኮ ተነቅሳ ቁጭ አለችብኝ እኮ አንተ እግዚአብሔርን ግን ወዳታለሁ። እኔ ምን አስዋሸኝ? ማይ በጣም ጥሩ ልጅ ነው። አረ መስፍን እኮ በጣም ከታይ ጾመኞች አሉ። በዚህ ቆይ ወይ ጾም ይፈታ። እስቲ አንዲቾ ግቢና አንዴ ቅስቀሳ አድርጊ በጌታ እስቲ በእውነት እስቲ አንዲቾ እንዴ አንዲቾ እስቲ እንዴ በእውነት እኔ አሁን 24 ሜምበር ነው ያለኝ። ያኝ 200 ሰው ነው የሚያኝ። ዲስ እንዴና ወይ አንዲቾ ጋር መስፍን የሽማግሌን ላክ እንዴ ወይ አንዲቾ እንዴና ጋይ አቤላ ሊሊ መስፍን ሁላችሁም ሰላም ነው ወይ አንዲቾ እንዴነሽ ቆንጆት ሰላም ነው ምን አዲስ ነገር በጌታ ቆይ አንዲቾ ምን አዲስ ነገር አለ? የኔና ያንቺ ነገር ምናውቀው ነገር እሱማ ቆይ ቮይስ ፎሎ አደረግልሃለሁ። በጣም እኔ እኮ እስቲ ላኪልኝ በጌታ እንደኛ ምንስነው እንዲላኩልን ወይስ ምናምን ሲባል በጌታ ብቻ አይልም። በጌታ አንጥፈህ እኮ መለመን ይቀራል። ወይኔ ወሬ ይድበታው አሰብ ደግሞ ተስማሚ ስም ነው ያወጣች ለራሷ ፓፓራዚ ነው። እኔ እኮ ግልጽ እኮ ቮይስ ነው የለመንኩት። ዲቤት አንጥፈው የሚለምኑ አሉ አይደል? እንዴ አንቺ ቾካጭሾ እንዴላችሁ ለሳላቅ እኔ ስለነሱ ቃት የለኝ ስለአንተ ነው። ፓፓራዚ ደግሞ ለአንተ የሚስማማ ምርጥ ስም ነው ያወጣችው ልጅቷ። እሱ ነው ጌታ ማለት ነው። ባይዜሲስ ነው ፓፓራዚ ያለኝ ገብርኤል ከዛ ፓፓራዚ ያለኝ አጣሲስ ጋር ይምጣ ነው ማርያም ነው አቤላ ስልኬ ነው ማለት ነው። ሃኒ ፓፓራዚ ብሎ ሴቭ አደረገውና ከዛ ሳየኝ ከዛ ተመቸኝና ፓፓራዚ ያልኩት ፎርዋርድ ያረግሽለት የሰው ድምጽ ምን ይበል የመረጃ ክፍል ማን ብለህ ነው የምታደርገው እንዴ? ተኮ በስማም እህቶችን ያዘኩ ዓለምን ያዘኩ ነው በእውነት ዳቻው አልኩ እህቶቻችንን የመረጃ ቋቶች ወይኔ ድምጹ የሚያምረው ልጅ መጣ። ምንም አይልም ያምራል እንዳለ ጥሯል። ወድ ልጅ ያምራል አይባል። አንቺ ባሮኬ በምኑም አትመጪም እኮ ሊልሻ ኧረ ትንሽ ቆይተህ ጋብዘኝ ልትለው ነው። በእናትህ ሊሊን ተቃታላ ጥሬስ እኔን መጋበዙ ክብሩ ለሱ ነው። ምን ችግር አለው? ተቀሳስራል እንትን እኮ ነው። እኔ የምልሽ ሸራተን ምን ላውንጅ ነበር ሊሊሻ የምለው ግን ቁርስ መሳራት ታግለ መሙላት ይችላል። ኧረ እባክህ አንተ ማን ጠራ? ማን ያስገባ? ማን ጠራ? ቁርስ መሳራት መሙላት ጀመረች እንዴ?
አንተ ዝም በል። እኔና ከኔና ከሲስ ጋር የማውራት ምንም ብቃትም ሞራልም የለም። ማርፈቁጭ አንቺ በጣም እንዴ ጋብዛችኋለሁ ጾም ያዣ ብሎ በላችን ሙድ ያዝልን እንዴ ቀላል አንረሳለን። እኛ ቶሎ የምንረሳ ሰዎች አይደለም። የመስፍኔን ጉዳይ ግን ሲስ ያዘውና የምር እንትን በል እኔ በእውነት ይወለ ጌታን አንድ ልጅ በውስጥ አወራች መስፍኔ የተወደደው እኔ በእውነት ይሄን ልጅ አጋባኝ ብላ አወራችኝ በውስጥ አንድ ልጅ ቢያንስ እስካሁን ይወሉ 3 ሰው ወይ 4 ሰው አውርቶኛል በውስጥ በመስፍኔ ጉዳይ። ባሮኬ አንተ ጋር ካለ ለምን አታቀብለው? ባሮኬ እሱ ጋር ካለ ለራሱ አይዞ አራቤላችን ልጅ አልቻልኳትም። ቡራ ገና ነው ለአቅመ አዳም አልደረሰም። እንዴ ምን ዳኩ ነው አንቺ ደግሞ ምን ነው እኔ ነኝ ያሳደግኩት አልሽስ አታርፊ እንዳለሽ ምን ጥያቄ አለው? ወንድሜ እኮ ነው እንዴ እንጂ ሸሚዞን ነው ላሻለው ተሽኮርሙ አሎ አቤላ አሎ መስፍኔ ምን መስፈርቱን ተናግሯል? ለሲስ እኔ ጋር እኮ አይጠፉ ጌታ መስፍኔ ይኸውልሽ እርሚዋ አለሽ እርሚዋ ከ20 እስከ 25 ነው የሚፈልግ። አንተ አንዱ ምቀኛ ነህ። አንተ አንዱ የኔ ምቀኛ ነህ። አስተካክል ያለው የሚመጡ ሰዎችን ተጠንቀቃቸው ኮፒ ሊንክ እና ሪፖርት ነው የሚያደርጉበት። እኔ ምንም ይኸውልህ ከእኔ ምንም ኮሚሽን አልፈልግም ጌታን ብዬው። እስኪ እድሜዋ ስንት አንቺ? ከ20 እስከ 25 ነው። እሺ መስፍን ይሄ ነው ሀገሪቱ መንግስት አይፈቅድም። አሁን የእሱ እድሜና 20 ውስጥ አይመጣም። አላልኩም ልልቾ እሱ አውቆ ነው። እኔ ከ28 በላይ ነው ያልኩት። ከ28 በላይ እስከ ስንት ነው? ከ28 እስከ ስንት? ከ8 በላይ መስፍኔ አቤት መጀመሪያ ስንት አይደለም አረ ይሄ ከ28 ላይ ቆሟል ነው ይሄ እንደዚህ እኔ ማጥርቼ አድሜን አፍላ አድሜን ኮዝዲቫር ሌሊቾ ምናምን ናይጄሪያ ቡልጋሪያ ዞረህበት አንተ አፍላ ሴት ምትፈልገው አቤላ አረብስ አንተ የራስህን አቅፈየተኛ ገራለች አናለ በዛ ላይ ደግሞ በዛ ላይ እንትን ነው የደሴ ልጅ ነው መሆን ያለባት ነው ያልከው ወይስ ወለየ ነው? ምን እኮ ካያ ወደ ላይ ያልኩት ለምን እንደሆነ ታውቃለህ? ሳውዝ አፍሪካ ቻጂቢቲ ላይ ለምን አይፈልጋትም? ቆይ እዛ ላይ ማገኙለት እኮ ሲያገኙለት ሮቦት ሆና ተገኘች። ሲሳይ ራቡ ወይ መስፍኔ አንተ አውራ እኔ ባለውበት አገር ደረጃ ነው። አሁን እኛ ጋር እዚህ የሚመጡት ከኢትዮጵያ የሚመጡት ሴቶች ከ20 በላይ ናቸው። 20 18 እንደዛ ናቸው እድሜያቸው። እኔ በዚሁ በሳውዝ አፍሪካ እስራኤል ነው የሄድኩት እንጂ 20 ዓመትና 22 23 ለኔ አትገባም። ግን እዚህ አሁን የሚመጡ ልጆች ከኢትዮጵያ የሚመጡ ልጆች 20 21 22 በእውነት እኔም ደግሞ ያው የሚያገቡት በእኔ 25 ወራ ከወደደችስ ምን ችግር አለው መስፍኔ? ዋናው ነገር ፍቅር ነው እኮ። አሁን እኔ 30 ትውደደኝ ዋናው ፍቅር ነው በቃ። አንተ ውደዳት እሷ ትውደድ። ከዛ በኋላ በቃ የሚያማምሩ ልጆችን ወልዳችሁ በፍቅር መኖር ነው በቃ። ተስማማ። ታዲያ መስፍኔ በዛ ላይ ስፖርተኛ ነው። ይሄው በጣም ብዙ አለማትን የዞረ ነው። የሚገርም ባሮኬ ስፖርት ራሱ ሲሰራ ሌላው የሆድ የምናምን ይሰራል አይደል? እሺ መስፍኔ የሚሰራው የእሱን ነገር ብቻ የሚሰራው መድኃኒዓለም መስዋዕት እኛ ኩፋሮች ነን አይገባን። ምን ለማለት ፈልገህ ነው እንዴ? የእሱ ነገር ምንድን ነው? ሲሳይ ለዛ ከወላይታ ነኝ እኮ እኔ ከወላይታ የወጣው ሰው ነኝ። ምንም እግዚአብሔርን ይወላል ክርስቶስ ላይቭ ላይ ቪዲዮ ከብቶ አሳይቶናል። እንደዚህ ነው የሚሰራው ብሎ እንደ መስፍኔ እንደ ሲሳይ በጌታው ንብ በመድኃኒዓለም እዚህ መስፍኔን አይተሞከርከው እንዴ ታዲያ?
ግን በጣም አኒ የኔ እኮ የወጣሁት ከወላይታ ለምን አልሞክሩም እንዴ? ምን ስፖርት ያስፈልገኛል? ሲሳይ አሁን እኮ ቀልድ አይደለም መስፍን የያዝ ነው። በደንብ ንገረንና ሃይማኖቷ ምን አይነት ነው? ቁመቷ፣ ከለሯ፣ እሱን ነገር በደንብ አስረዳንና እኔ መስፍን ለምን ጸዲ ጋር ሽምግልና ለምን አልልክም? ነው ጸዲ የታችን አለች እዚህ ጋር አታውቀው ሰው ጋር ያገናኘህ እንትን እታችን በቃ እታችን ጸዲ ያለ ሽምግልና ለምን እሷ ጋር አንልክም? አጣጣለኝ ከወዳጆቼ ጋር ኢየሱስ ለምን 220 ምናምን ሰዎች ለምዶ ሜምበር ማትሆኑት? ግን አንድ ኮይን እኮ ነው ሜምበር ሆኖ እስቲ አንድ ቾ ሜምበር አስደረጋቸው። በእውነት ሜምበር ሆኖ ጋይስ አንድ ኮይን ነው እኮ አንድ አበባ ማለት ነው። ሜምበር ሆኖ ወረደ እኮ እንትኑ ሜምበሩ 24 ሰው ብቻ ነው ሜምበር የሆነው። እሺ ጋይስ ጎበዝ ማን ነው ሜምበር የሆነው? ጎበዞች 2 ሰው ሜምበር ሆኗል። ሁላችሁም ሜምበር ሆኑ። ቴንክ ዩ ጋይስ። እንደዚህ ሞቅ ሲል ነው ከዛ ትዳሩ ምኑም ወሬውም እየሞቀ የሚሄደው። አንቺ ፎሎ መልሽ እንዶ አለቅሽ። አይ መስፍን እኔ እንኳን ያልሆነ ልቅርብሽ እዩ በጌታ ለእዩ አቤት። አረ ለሊሊሻ ጊፍት ስጣት በጌታ። ስንት ልስጣት? እሺ ንገሪ። 5000 ኮይን እርጥብ መብሊያ የሚሆን አይነት ስጣት። እዩ አንቺ ስከፋ እርጥብ ልጅቷ ቲክታክ ላይ እየመጣች የምትሞላው እያልሽ ነው። ኩርስ ምሳሌ አረ ገና እንደገቡን ካቀሳሰረች አንድ ጋላክሲ ታስኬዱብኛላችሁ። አሁን በኋላ ትሄድብኛለች። እናንተ ችግር የለውም። አንድ ጋላክሲ ስጣትሽ። አንድ ጋላክሲ እሺ ሰጣት። ምን ሰራው ግን የኮሚሽን አለ እንደ ሲሲዬ እኔ ከድሮ ጀምሮ እና ታዲያ አንቺ አልገባሽም ጾማችሁ ዛሬ በጣም ተናጋሪኛል። ሲስ ሌቭል 26 የገባው ለማን እየሰጠ ነው? አንተ ሁሌ ስጡ እያልክ ስታቀሳስር ነው ማለት አንድ ልጅታን እንትና ቤት አላገኘኋቸውም። አቤላ ናን ፎንቴ ጋር አበባ ስጡ ሲሉ ማለት ነው። መሪጌታን አወካችሁ? መሪጌታ አራዳ አበባ ስጡ የሚሉ መሪጌታ እግዚአብሔርን መሪጌታ ቀጸላ ነው። ማን ነው የሚሉት ሰውዬ? እዛ አይለኛ ቶፕ ጊፍተር ነው ናን ፎንቴ ጋር እግዚአብሔርን ጌታን በል ክርስቶስን ጌታን መቻቻ ነበረ ማለት ነው። ሰፈራችሁ ማወቃ ናው ኮንቴ መታቻል ማለት እዚህ ከኤርሚ ጋር አንድ ላይ ይቀበላሉ፣ እዚህ ያስረክባሉ አልኳቸው። እኔ ክርስቶስን ውሸቴን እኮ አይደለም እኮ በእውነት አረዩ አታረሳሳን ስጣት እንዴ እዩ ምን ሆነ ነው? ከ2 ሚሊዮን ምናምን በላይ ኮይን ሰጥተሃል እኮ ማለት እኮ እኔ አቤላ ባይዘይ ማለት ነው። ሲሶ የሰጣውን ነገር በገንዘብ አዝሮ የሆነ ሰው ቢነግረው ቲክቶክ አይገባም። ሁለተኛ ዲአክቲቬት አድርጎ ነው የሚጠፋው። 2 ሚሊዮን በላይ ሰጥተሃል ማለት ነው። ብራሽ አቤላም እኮ 26 እኮ ነው። አንድ ነን። እኔ እንደው ለ27 ትንሽ ነው የቀረኛው። የት ነው የምትሰጠው? አላይክም ምን እኔ ቦታው ንገረኝ። የምትሰጣቸውማ ወገኖች አሉ ተደብቀን ለሲስኩ ይሰጣል ባይዘይ ማርያም ተረሰጣለሁ። እኔ በእውነት እኔ ምንም አስተያየት ስሰጥ ነው ማይክ ብዙ ጊዜ አስተያየት ነው የሚሰጠው። እኔ ሲሳይ ሳይው ለሰባት ጌም ራሱ ቢጫወት ማርያምን አንዳንዴ ጥሩ ነበር። አይጫወትም እንጂ ለሰባት ራሱ ስንት ነው የሚቀረው? ልጅ ለልጅቷ ስትና ግባ ምንድነው ተቂም አራሲት አልተቻልክም። ወደ 27 የሃዲ ሰጣትና ግባ 27 ኦልሞስት ትንሽ ነው የሚቀረኝ 27 ልገባ። ታጠኝ እኮ ጌም ነበረኝ ማኒገር ሰጥቶኛል።
ሲስ እኔ አንበሳ ስጠብቅ ቀበልና 27 የገባው እያሉ እንዴ አንቺ ውስጥ የሆነ ነገር አውርጂ ሀሳብ ነው። ኧረ ቆይ አንዴ ስክሪንሻት ላንሳው። ቆይ በጌታ ቆይ አንዴ እኔ ቢራቢሮ ነኝ አልፈልግም። ለብድ ነው እኔ ራሱ አላየሁትም። ኧረ ረግጠዋለሁ። ኧረ ቆይ እዩ ሪከርድ አድርጎና አንዴ ፖስቷለሁ። ቆይ በእውነት ገና ረግጠዋለሁ። እዩ ሪከርድ ላይ ነው አሁን። እሺ እዩ ሪከርድ ይደግማል ብለን ይበቃኛል። በቃ ዋናው እሺ እኮ አንቺ ሜምበርሽን አዲሻ ሊሊሻ ሜምበር አዲሽ በአንድ ሺህ ይቻላል። ሜምበር ሁሉ ጻዲ ምናምን ፕሪንስ አቤላ ራሱ ሜምበር ሁሉ ጥሩ እኮ ነው። ላይክ ሲገባ ይነግራችኋል። ወገን ሌቭል እየመጣ ጠሩ ከሆነ አድሳል ሰፈራችሁ በቀን ዛሬ አደስኩ ሌቭል 3 ላይ ገብቻለሁ። ክሌም አድርገው እዚህ ልብ ቅርጿን ነክተህ ደግሞ ሌቭልህን አፕ ያደርገዋል። ቲክቶክ ላይ ቆርቋሪ እኔ መለሽ ትሽን ያዩዋቸው በስማ አንቺ በጌታ ከመሆንሽ በፊት የደነሻቸውን ዳንሶች ልቅም አድርገሻል። ምን አልከኝ አቤልዬ? በጌታ ከመሆንሽ በፊት የነበሩሽን ዳንሶች ልቅም አድርገሻል። አይቲጂ ነፃ ወጣች እቺ ልጅ በቃ ኢንኩዩዬ ሁላችንም ባናወራ በተራ እናወራለን። ልስማችሁና አቤልን ሰላም ልል ነው ባይዘው የገባሁት። ኢቲጂ በጣም በቃ የተዝናናሁት እንቅስቃሴዎችን አያይ። ምን አጠፋውኝ አቤልዬ? እንቅስቃሴዎች ሁሉ ዳንስ አይደሉም እንዴ? ናቸው አይደሉም እንዳንል ቤት በኩል ዳረ ናቸው። እና እንዴና አቤላ በጣም ናፍቀኸኛል። ልደውል ማውራክ ነገር አለ። ታደለም በቴሌግራም በአደባባይ ቆይ እንደዚህ ባትደውይ ተደውላለሁ የሚባለው ባትደውይ ብታዪው ሀሳብሽ እራሱ ብትቀይሪ ተደውይ ሰዎች ምን የራሳችን ነገር አለ። ስልካችን ራሱ የማህበር አይደል እንዴ? እሺ አምቡላንስ በይና አደጋ ባለበት ሁሉ ውይ እያልን ነው ከች የምንለው። ያው እንግዲህ ለችግር ጊዜ ተጠሪ ሲሳይንና አንተን ነው እንግዲህ የማስሞላው። የለውም አንቺ ብቻ ደውይ እንጂ። እሺ እና ሰላም ናችሁ? ለማንኛውም መልካም ጾም ይሁንላችሁ። አለና መልካም እየጾምሽ ነው? አይ እኔ የጾምኩ አይደለም ግን ጾም እንደሆነ አውቃለሁ። አይ እንትኑን ይሄ ፍስጉን መብላቱን እኮ ራሱ እኮ አንዱ ጾም አለው። ኦፍ ኮርስ መንገድ እኮ ነው። እስከ 6 እስከ 9 መጾሙ አንድ በጣም ከፍ ጥሩ ስቴፕ ነው። ቤተክርስቲያን እየሄዱ ደግሞ እያስቀደሱ መጾም ሌላ ስቴፕ ነው። ከዛ በኋላ ደግሞ ይሄ ደግሞ ከቅባት ካለው ምግብም ራስን ሆድን መከልከልም ጥሩ ነው። የነ ዳንኤል ጾም ማለት ነው። የንጉሱን መብል አንበላም ብለ የጾም ጾም ማለት ነው። በቆሎና በበናና ስልኬ ባትሪ ሊዘጋ ነው። 1% ገባ። በእውነት መኪና ውስጥ ሆኖ ግሎ እኔ ነኝ እኮ ስልኬ ጋር አለብኝ ማለት ያለብኝ። ጌታን ቻው ቮይሱን ሳሰማ ስልክህን ይዘጋል። እግዚአብሔር ቮይሱን ማላኪው እንዴ ለዘላለም እኮ አይደለም ይዘጋው እንዴ።
ቻው ቻው። ፈትሽ አንበሳ ወርድልሃለሁ ሲስዬ። ከዚህ ከአንድ ሺህ ላይ ነው አንበሳ የምታወርጂልኝ? አዎ ምን ነው ዩኒቨርሲቲ ይወረደልኝ አልሽ እንዴ? ለቢራቢሮ እኮ ያስፈልግም እኮ እኔም ሰጥሽ ነበር እኮ ለቢራቢሮ እኮ እንዲህ ማሽቃበጥ እኮ ራሳችን ስህተት ነው። እረፍ በዩማት በጣም አይገርምም ይቀራል እንጂ ኧረ እንዴ ለቢራቢሮ እንዴ በቃ እሺ ደህና ዋሉ ሲሰር ታዲያ የቻውሽ እና የመስፍኔ ነገር ግን በእውነት አንጀቴን ነው የበላኝ። መስፍኔ እንደው ጌታ እግዚአብሔር ይርዳ። እንዴ አቤት ገባሽ እንዴ ሲሶ ምንድነው የሚለው ልክ ያለው ነው ያስገባ አንድ ጊዜ ሊሊ ወይ ሊሊሻ የፕላስ ምልክቷን እየነካችሁ ጸዲ ምን ጉድ ነው አንተ? ቆይ እንዴ ፎሎ አርጓት ጋይስ ባይ በቃ ቻው ጸዲዬ ቻው ሁላችሁም ጸዲዬ ቆይ ፎሎ ያርጉሽ እንጂ 200 ሰው አለ እኮ ኧረ ተይ በቃ እኔ ስልኬ ሊዘጋ ክርስቶስ እግዚአብሔር ስልኬ ሊዘጋ እሺ ጥሩ ነገር ሲሆን ይዘጋል በልሽ ትቻው በቃ እንገናኛለን ፎሎ አርጉ እሺ ወይ አንቺ ነይ በውስጥ ኦርቶ ካቶ ነይ በውስጥ አንቺ ጸዲዬ ቻው ኧረ ተፈጸመ። ቆይ ተፈጸመ። ቆይ እዚህ እኮ እንዳለ እኮ ክርስቲያን እኮ ነው አባቴ። ምን ነካ ቤሊ? ሲሶ በጣም ሚስ አንደርስታንዲንግ ስለማይ ነው። ወይ ወንድማችን ቀጥልሽ። ይኸውልህ ሚስ አንደርስታንዲንግ ስለማይ ነው። ድነት ሁለቱ ድነት ድነናል እየዳንን ነው እንድናለን የሚለው አንተ እንደምትለው ካልቪን አያምንም እኮ ነው። እኔ እኮ ካልቪን እንደ ካልቪን ነው ያመጣው እያልኩ እኮ ነው። ይሄን ፍሬምወርኩን የኔ ሰራው በግልጽ ካልቪን ነው እኮ ነው እያልኩ ያለሁት። ከምን አንፃር እንደሆነ ለማየት ለምን ገልጦ ያሳየህም የካልቪንን ስራ ከምን አንፃር እንደሆነ ለመረዳት እንዲያመች ያ ድነትን ያ መግለጽ እችላለሁ። ድነናል እየዳንን ነው እንድናለን ማለት ድነትን በሶስት ቴንስ የመግለጽ ማለት ነው። መጽሐፍ ቅዱስ ስለሚገልጸው መጽሐፍ ቅዱሳዊ ነው፣ ባይብሊካል ነው። ድነናል ስንል ከምንድነው ምንድነው? እንዴት ነው ምንድነው? በምንድነው ምንድነው? እየዳንን ነው ስንል ምን ማለት ነው? ከምንድነው ምንድነው? በምንድነው ምንድነው? እንድናለንም ስንል እንደዛው ሶስቱን ከፍሎ ያየው የሰው ልጅ ሁለንተናው መንፈስ፣ ነፍስና ስጋ ነው። ስለዚህ ሰው በዳግም ውልደት ሲጸድቅ ቅጽበታዊ በሆነ መልኩ ከኃጢአት ዕዳ ከዘላለም ሞት ከጨለማው ስልጣን ይድናል። ይሄ መንፈስ በዳግም ውልደት የሚድነው ድነት ነው። ድኗል፣ መንፈሱ ነው የሚድነው። እየዳንን ነው ሲል ቅድስናን ወይም ደግሞ በአይምሮ መታደስ ምንድነው? በአይምሮ መታደስ መለወጥ የነፍስን መዳን ሂደታዊ ነው። ሰው ከኃጢአት ኃይል፣ ከእኔነት፣ ከስጋዊነት፣ ከዓለማዊነት የሚድንበትን መንገድ ነው ይሄን ያደረገው። ክርስቶስ ደግሞ ሲገለጥ ወይም መክበራችን የስጋን መክበር ወይ ትንሳኤን ይሄን በቅጽበታዊ የሚሆን ከኃጢአት መገኘት ማደር ከውርደት ከማርጀት ስጋው ሲቀየር ማለት ነው እንድናለን ማለት። ይሄን ካልቪን ነው በስሪ ቴንስ የገለጸው በፍሬምወርኩን በትክክለኛ መልክ የሰራው እንጂ ይሄ ድነት እንደዚህ ይሆናል የሚል የኦርቶዶክስም ሆነ ሌላ ይሄ የአርሜኒያን ፔንቴኮስታል ትምህርት አይደለም። እሺ ወንድማችን ሰሙሽ ቻው ወገኖች፣ በእውነት ቻው።
ወይ አዋሪያ መልሶች ይናገርበት። ይርቦኛል በጌታ በእግዚአብሔር በእናትህ አንተ በጣም በጣም መቀልኛ እንትን ነህ በእውነት ከምሳ በኋላ ከ9 ሰዓት በኋላ በቃ ፒንግ አድርግ። ሌላ ቀን እንጫወታለን። ቴንክ ዩ ሶ ማች ሲሶዬ። ወይ አራድ ፈልገው ነበር። አይ ልጠይቀው የሆነ ነገር ጥያቄ። ለምን ምንድነው በሰላም ነው የጠፋው? ዛሬ ማታ ይመለሳል። ማታ አኬ ላይ ይገባል። በዚህ አጋጣሚ ማስታወቂያ ማታ ይመለሳል እኮ። በጣም ጠፋ እኮ። ያው ስለምዶን ገባ አንዳንድ ነገሮች። አይ ማታ ይመለሳል። በቃ ይሄን ልጠይቀው ነበር። ሲሶ ደህና ነህ አይደል አንተ? አለው ደህና ነኝ። ይሄው እንትና መጥቷል። ከፈለክ ይኸው ጠይቀው። ወንድማችን ሰሙ አለ። ይሄ ነገር ሰሙ ምን ያውቃል? ሰሙ የሚያውቀው ታሪክ የለም። እንዴት? አይ ብዙም ስለ ኦርቶዶክስ ነው ልጠይቀው የፈለኩት። ቆይ አንዴ ሌሎቻችሁን አንዴ ላውርዳችሁና ቆይ